ስሙማ ቤተሰቦች እኔ የምለው የብሩኬ ፍቅረኛ ግን ማናት? የት ናት? ለምንድን ነው ማናቃት? እግዚአብሔር ምስክሬ ነው። የብሩኬ ፍቅረኛ ግን ማለት ነው ወጥተሽ በቪዲዮ መምጣት አለብሽ። እኔ የምለው ሰውን ግን እንደ ፋራ የምታዩት ነገር በጣም 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 ነው የሚገርመው። እና ትላንትና የትላንትናውን ፎቶ አይታችሁት ከሆነ ምንም ነገር የሌለው ፎቶ ነው። እንካ ሚስጥሩን ኤው ብላ ብሰጠው ከላይ የነበረው አፕሊኬሽን እንጂ እኔ ፎቶ አላየሁ። ኧረ ተው ግን ተው፣ ሀይሚና ብሩክ አራት ተጫወቱብን። ለማንኛውም አንድ ነገር አጣርቼላችሁ ነው የመጣሁት ውዶቼ። አንድ ነገር እውነት አለነግራችሁ ነው የመጣሁት። በተለይ ደግሞ እንደው እየመጣችሁ እዚህ የምታላዝኑ የምታለቃቅሱ እኛ በነገራችን ላይ ሁለቱም ደህና ይሆኑ፣ ክፏቸውን አንፈልግም። አይክፋቸው። ተደስተው ስናይ ደስ ይለናል፣ ተከፍተው ስናይ ደስ ይከፋናል። እና ከምንም በላይ ዋናው ነገር እነሱ ደህና ይሆኑ፣ ከምንም በላይ ማለት ነው ሰላም ይሆኑ እነሱ። ከዛ ውጭ ግን ሀይሚና ብሩኬ በግድ ፍቅረኛሞች ሆኑ ብሎ የሚያስገድድ ሰው የለም። ችግር የሚያመጣባችሁም ሰው የለም በዚህ ጉዳይ። ምክንያቱም ይሄ የእናንተ ህይወት ነው፣ ህይወቱ የእናንተ ነው፣ የምትኖሩት እናንተ ናችሁ። ስለዚህ እኛ ምንም ሊመለከተን ማንም ምንም ሊያገባው አይችልም። አንድ ነገር ልንገራችሁ። አንደኛ ሀይሚዬ እንደው እነዚህ ሁለት ልጆች ተነጋግረው ካልሆነ የእውነት ለስራ ብለው ካልሆነ ቆይ እስኪ ቆይ እንዴ ብሩኬ ያለፈ ታሪክ እኔ ጋቢሾ ላይ ገብቼ እያየሁን ትላንት ነግሬያችኋለሁ። እንደው ጋቢሾ ላይ ገብቻ አይቼ እመለሳለሁ ብዬ ነበር። ገብቻ አይቼ ብሩኬ ፍቅረኛ እንዳላችሁ ተናግሯል። እና ታዲያ የበፊት ፍቅረኛ እንዳለችው እያወቀች ሀይሚዬ የሆነ ፎቶ ከሴት ጋር ፎቶ አይታ መታ እንዴት ነው ልትለየው የምትችለው? እስኪ ንገሩኝ። እንደ እውነታውን ነጋገር ከተባለ ማለት ነው። እና ይሄ ሆን እውነት ብዬ እንድቀበለው ነው እንትን የምትሉኝ 30 ጊዜ ፕራንክ ነው እያልሽ አትዋሽ ምናምን እያላችሁ የምታስቀባጥሩኝ ማለት ነው። እንዴት ብዬ ነው ይሄን እውነት ብዬ ልቀበል የምችለው? እውነት እነሱ ተጣልተው በዚህ ለዛውም ሌላ ምክንያት መጣላትም ካማራችሁ ሌላ ምክንያት ይዛችሁ ነው እንጂ ይሄ ምክንያት ሊሆን አይችልም እኮ በጭራሽ። እንለያያለን ይሄ መጨረሻችን ነው የሚሉት እየመጡ ሌላ ምክንያት ካላችሁ ተናገሩ። ይሄ ያለፈ የድሮ ፎቶ ቪዲዮ ግን ባይናገር ኖሮ እኛም እናማው ነበሩን። ያላማሁትም ብሩኬን በነገራችን ላይ አንዳንዶቻችሁ ሁኝኝ የምትሉብኝ ያላችሁ ብሩኬን ትናገራለሽ። ኖ እየተናገርኩት አይደለም። እኔ ትላንትና ያልኩት ምናልባት ፍቅረኛ እንዳለው ቢነግራትም ግን የተወሰነ ፓርቱን እንዳይሆን የነገራት ነው ያልኩት። ለምሳሌ ከፍቅረኛው ጋር ምንም ግንኙነት የለንም ብሎ ከነገራት ምናልባት ግንኙነት ካለው ወይም ደግሞ የሆነ ዝም ብለን ነው የምንተዋወቀው ብሎ ግን ከዛ ያለፈ በደንብ የተቀራረበ ፎቶ እየተሳሳሙ ያሉ ፎቶ ምናምን ካየች ይሄ ሊሆን ይችላል። ገባችሁ ነው እንጂ ያልኩት በጭራሽ ብሩኬ እንደዚህ ያደርጋልም የሚደብቃት ነገር አለ ምናምንም አላልኩም። እንደማይደብቅም አውቃለሁ። አንዳንዶቻችሁ ብሩኬን በቃ እኛ ብቻ ነን የምናውቀው ብላችሁ እኝኝ የምትሉ ሰዎች በቃ ብሩኬን እኛ ብቻ ነን የምና ኧረ እባክሽ አንቺ ብቻ ነሽ እንደምታውቂው። ስሚ ብሩኬና ሀይሜን ማለት ነው እኔ ኦልሬዲ 1 አመት ተኩል ሊሆነኝ ነው እነሱን መከታተል ከጀመረ። ሲጀመር እኔ ሀይሚዬን እማቃት ከአብርሽ ጋር ስትሰራ ነው። ድሮ ገና ጩጬ ሆና ጥንጥዬ ሆና ማለት ነው እነጋሽዬን ፕራንክ ሲያደርጉ ከእነ ኤፋ ጋር አንድ ላይ ከነ ለምለም ጋር ሲሰሩ ፕራንክ ሲደራረጉ ነው የማውቀው። እሺ አሁን አይደለም። ስለዚህ ብሩኬን በሚዲያ አንቺን በሚዲያ ነው የምታውቂው፣ እኔም በሚዲያ ነው የምናውቀው እኩል። ስለዚህ እኩል ነው የምናውቀው። አንቺ የተለየ እውቅና የለሽም ብሩኬ ላይ። በደንብ አድርገው ተነጋግረው ስራ እየሰሩ ይሆን እንደሆነ ነው እኔ የሰማሁት ማለት ነው። ይሄ ሰሞኑን ሰንበት ብለው በቻናላቸው ጠፍተው ከርመው ነበር እና ያ ደግሞ በቃ አንዳንዴ ማረፍም አለባቸው አንደኛ። ሁለተኛ ነገር ደግሞ እንዴ አይዲያውም እኮ ከባድ እኮ ነው። ዩቲዩብ ስትሰሩ እኮ አይዲያ ማምጣትም እኮ ከባድ ችግር ነው። ስለዚህ ይሄ አይዲያ ነው የመጣላቸው። በቃ የመጣላቸውን አይዲያ መተወን ጀመሩ። አለቀ። ይሄ ነው። ይሄን ደግሞ እኔ እንጃ። እኔ ፕራንክ እንደሆነ ካሁን በፊትም ደጋግሜ ነግሬያቸው ነበረ። ግን ትንሽ ጥርጣሬ የነበረ ምንድነው ብሩኬ አያውቅም ሀይሚናት ፕራንክ የምታደርገው በሚለው ነበር። ገባችሁ?
እነሱ ደግሞ መጨረሻ ላይ ፕራንክ ነው ብለው ራሱ አይነግሯችሁም፣ አይናገሩም። በቃ የስራው ባህሪ ነው። ምንም ማድረግ አይቻልም። ምንም ማለት ነው። ሲጀመር እኮ ዩቲዩብ ሲሰራ አንድም ሀገር ማስጎብኘት ነው፣ ሁለትም መንፈሳዊ ስራ መስራት ነው፣ ሶስትም በጎ አድራጎት መስራት ነው፣ አራተኛው ደግሞ እንደዚሁ ፕራንክ መደራረግ ነው፣ ወይም ደግሞ እንደዚሁ ድራማ መስራት ነው፣ መተወን ነው። ምንም በቃ ዩቲዩበር የሚሰራው ስራ ይሄ ነው። ስለዚህ እነሱ ደግሞ ብዙ ጊዜ እንደዚህ አይነት አይዲያ ነው ያላቸው። ያላቸውን አይዲያ አምጥተው ከቪዲዮቸው ጋር እስከዛሬ ከሚሄዱት ጋር የሚሄደው ይሄ ነው። ስለዚህ አመጡት፣ ስራ ጀምሩበት፣ አለቀ። እኔ ከዚህ በኋላ 5 ሳንቲም አልጨነቅም። በእርግጥ ተከፍተው ሳይ ያልሆነ ቃል የራስህ ጉዳይ ሲባብ፣ በተለይ ብሩኬ ስሜታዊ ሲሆን ኃይለ ቃል ይጥላል። በጣም ነው የሚናገረው። ክፉ ቃል ይወለውራል። ማለት ክፉ ቃል ስላችሁ በቃ በተለይ ይሄ የራስሽ ጉዳይ ምናምን የሚባባሉት ነገር በጣም ይደብረኛል። ለመሰላችሁ ማለት አንደኛ ጠላት እንዳላችሁ አውቃለሁ። ጠላት ይደሰታል። ሁለተኛ ነገር ደግሞ እንደዚሁ እነሱ ሁለቱን ለማለያየት ብዙ ስለሆነ ጠላታቸው እንትን የሚለው መንገድ እንዳይከፈት፣ በሩ እንዳይከፈት፣ በዛሽ ያችን ቀዳዳ እንዳይገቡባት ጠላቶችና እንደ ቀልድ የተጀመረው ለስራ የተጀመረው ለፕራንክ የተጀመረው ወደ እውነት እንዳይሄድ በጣም ሰጋለሁ። ከዛ ውጭ ግን የትላንትናው ቪዲዮ አይቼ አላቅም ብቻ እኔ ይሄ ነገር እውነት ነው ብዬ በቃ እንድደመድም አድርጎኛል። እውነቴን ነው የምላችሁ። በዚህ ደግሞ ማንም ሊቀየማችሁ አይችልም። በቃ ዩቲዩብ ባህሪ ነው። ግን አንዳንዶቻችሁ ከመሬት ተነስታችሁ ያዙን ልቀቁን የምትሉ ሰዎች ማለት በጣም የምትጎዱ ሰዎች አላችሁ። የምታለቅሱ፣ ምግብ አንበላም፣ ጨነቀን፣ አመመን፣ ደከመን የምትሉ ሰዎች አላችሁ። እና ለእናንተ እኔ እውነታውን መናገር ስራ ነው። እመኑኝ፣ ስራ እየሰሩ ነው። እናንተን ዞር ብሎ የሚያያችሁ የለም። ማንም ዞር ብሎ እናንተን የሚያይ የለም። እና ሀይሚና ብሩኬ ይመቻችሁ፣ ስሩ። ስራ ነው። ምንም ማድረግ አይቻልም። ምንም ማድረግ አይቻልም። ስሩ። ግን አዘን እያረጋችሁልን ትንሽ እንደው ክብድ አታርጉት በፈጠራችሁ። እኔ ከዚህ በኋላ ሲጀመር ባለፈውም ጠርጥሬ ያለሁኝ ከዚህ በኋላም አልጨነቅም። ግን የሚጨነቁ ሰዎች ልጆች ደግሞ አሉ፣ እውነት የሚመስላቸው የዩቱብ ስራ ያልገባቸው፣ ባህሪው ያልገባቸው፣ እናንተን ግን ከልባቸው ውድድ ፍንቅቅ ያሉባችሁ። እውነቴን ነው። ሰው ባልና ሚስት እንዴት ያፈቅራል? ሁለታችሁንም አፍቅረው ግራ የተጋቡ ሰዎች አሉና ለእነሱ ግን አዘን እያረጋችሁ። ለማንኛውም ውዶቼ ማሮቼ በጣም ጫጫታ ውስጥ ነው ያለሁት። ያው ድምፄ እንደሚረብሽ አውቃለሁ፣ ግን ምንም ማድረግ ስላልቻልኩ ነው። መስመር ዳር ስለሆንኩ ነው። ለዛ ነው ድምጽ በጣም እየገባብኝ ነውና ደህናውን